ወንድሞች አሁንም እየተጃጃላችሁ ነው። ልስን ከፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። ኳስ ተለቀቀላችሁ፣ ኳሱን ተጫወታችሁት በደንብ እኮ። እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከእኛም ወገን እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። እንዴ ካዳ ያግቡት እንዴ ካልተጫወቱ፣ ካዳ ያግቡት እንዴ ካልተጫወቱ አንጥራ አይደለም። ከኦርቶዶክስ አንጻር ከሆነ መናፈቅ አያስብልም ብሎ ወንድሙን ፕሮቴክት እያደረገ ከሆነ ያለው ዩጋይስ ለምንድን አይናችሁ ማይከፈተው? እና እንዴት ነው የማልናገረው? ከዚህ አንጻር ይህ እኮ ሸፋፈንለት፣ ስህተቱን ወደ ቤተክርስቲያን አደረገና ሸፋፈንለት። ያንተም ቤተክርስቲያን እኮ ነው ከአንድ ግለሰብ ጋር አወዳድሮ ወንበር ላይ ያስቀመጠው። ያንተም ቤተክርስቲያን፣ ታላቋን ቤተክርስቲያን ዜድን ለማዳን ሲባል ነው የእኛን ቤተክርስቲያን የነገረ ክርስቶስ ትምህርት የሰዉት። እነሱ አይፈሩም። ኢማጅን አንድን ሰው ለማዳን ሲሉ ያንተን ሙሉ የቤተክርስቲያን ትምህርት ይንዱላል። ለአንድ ግለሰብ ሲባል ያንተ ዜድን ለማዳን ሲባል ቤተክርስቲያንን የሰዋት ይኸው በአደባባይ በቃ የእኛን ቤተክርስቲያን በጣም ታላቋን ቤተክርስቲያን ማለት የራሳችሁ ጉዳይ ብቻ እኛን ሜንሽን አታርጉን። በዛ ላይ እኮ ከኦርቶዶክስ አንጻር እና ከካቶሊክ አንጻር ብሎ ካሰበ ከተናገረም ጭምር እናንተ ስታችኋል፣ ቴዎቶኮስ የሚለው ትምህርት ላይ ስታችኋል፣ የኛ ነው ትክክል እያለ ነው። እዚህ ላይ ደግሞ ፈጽሞ የሚያገባን ነገር ነውና ለዛ ነው የተገባበት። ሰው ከሳትን በታችሁ ሞግቱ። ቴዎቶኮስ የሚለው ትምህርታችሁ ላይ ስታችኋል የምትሉን ከሆነ ኑና ጠይቁን፣ ኑና ጠይቁን። የቱ ጋር ነው የሳትን? የትኛው ትምህርታችን ላይ ነው የሳትን? አለ ሳያገባንም በቃ እዛው ራሳችሁ ጨርሱት። ከሳትን ኑ ጠይቁን፣ ቻሌንጅ አድርጉን። የእናንተ የቴዎቶኮስ ትምህርት እንዲስተት አለበት በሉን። የካቶሊክም ከሆነ አሉ ካቶሊኮች ጠይቋቸው። ዝም ብላችሁ ካቶሊክ ኦርቶዶክስ ብሎ ማለፍ የለም። እዝነት አፍኜሻለሽ፣ ይቅርታ። ጥያቄ አለሽ? በጣም ይቅርታ። ችግር የለውም ሲሶዬ፣ ሰላም እንዴት አላችሁ? በጣም ሚዩት አድርገው እስኪ ሲሶዬ፣ ያንተ ትንሽ እንትን ያደርጋል እና በጣም አንድ ግራ የገባኝ ነገር ነው ማለት በእርገት ሰዓት እኛ ኦርቶዶክሳውያን እርገትን ስናከብር በመዝሙረ ዳዊት ላይ እግዚአብሔር አረገ ይላል እና እግዚአብሔር አረገ ይባላል ብለን ፕሮቴስታንትን ርዕስ አስቀምጠን ጠይቀናቸው ነበርና አይባልም ነው ያሉን ማለት ነው። ለምን ስንላቸው እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው፣ ስለዚህ እርገት ለኢየሱስ ክርስቶስ ነው እንጂ አረገ አይባልም ብለው አሉን ማለት ነው። ግን ከአብና ልደት ትሄድበታለህ በደንብ ስማኝ። ከአብና መንፈስ ቅዱስ ስጋን ለብሶ ወደ ምድር መጥቷል እንዴ? ይሄ በጣም እኔ ግራ የገባኝ ነገር ነው። ይሄው ጥያቄ ነው ተመልሶ ማርያም ወላዲተ አምላክ አትባልም ሲባል አብና መንፈስ ቅዱስ ስጋ ለብሰው ተወልደዋል እንዴ? እኛ ቴዎቶኮስ አትባልም ሲባል ማርያም የአብም የመንፈስ ቅዱስም እናት አይደለችም እያሉ ኦርቶዶክስ ለጠጠችው፣ ሳበችው፣ ጎተተችው እያሉ መከራ የሚያዩት በእንቅልፍ ልብ ውስጥ ካሉ ቢነቁ ደስ ይለኛል። ያልተመለሰ ነገር ማለት ነው። ማርያም ወላዲተ አምላክ አትባልም ሲሉ አብ ተወልዷል እንዴ? መንፈስ ቅዱስ ተወልዷል? ስጋ ለብሶ በምድር ተወልዷል? ምንድን ነው እሱ? ጭራሽ ይሄ ሀሳብ በራሱ ሙሉ ፕሮቴስታንት መሸማቀቅ ያለባቸው ነገር ነው። መጽሐፍ ቅዱስን ወይ ይተዉት። ሰሞኑ ስንል እንደነበረው ገድል ላይ ትንሽ ቢጫወቱ የተሻለ ነው ከመጽሐፍ ቅዱስ ማለት ነው። እና እኛ ኦርቶዶክሳውያን አብ እንዳልተወለደ እናውቃለን፣ መንፈስ ቅዱስ እንዳልተወለደ እናውቃለን። ስጋን ለብሶ ከመቤታችን ከቅድስት ድንግል ማርያም ቃል ስጋ የሆነው መድኃኒታችን ኢየሱስ ክርስቶስ ነው። እሱም አምላክ ነው። በዮሐንስ 1 ላይም ቃል ስጋ ሆነ እንደተባለው ያም ቃል እግዚአብሔር ነው ነው የሚለው መጽሐፉ። ከየት ያመጡትን ነው? አሁን ወላዲተ አምላክ አትባልም ትባላለች። ይህንን ልደት በጣም እኔ ኦርቶዶክሳውያን ኧረ በመድኃኔዓለም እኛ የእነሱ ዲፊኒሽን አይደለንም፣ እነሱ የመጽሐፍ ቅዱስ ማብራሪያም አይደለንም። ኦርቶዶክሳውያን ለእኛ አዎ ልንሆን እንችላለን። ስለ ራሳቸው አስረዱ ሲባል የእኛ ይወራ፣ እኛ እንጠየቅ፣ የእኛን እናውራ። እኛ ግን እግዚአብሔር አብ እንዳልተወለደ እናውቃለን። እግዚአብሔር መንፈስ ቅዱስ እንዳልተወለደ እናውቃለን። የተወለደው እግዚአብሔር ወልድ ነው። ያረገውም እግዚአብሔር ወልድ ነው። እመቤታችን ድንግል ማርያም የወለደችው እግዚአብሔር ወልድ ነው። አዎ ድንግል ማርያም ወላዲተ አምላክ
ወላዲተ እግዚአብሔር ናት እንዴ? መጽሐፉ ነው ያለው። እኛ ከመጽሐፍ ቅዱስ አሳዩን እያሉ የሚሰቃዩት የትኛው መጽሐፍ ነው የነሱ? ሌላ የታተማለ እንደኛ ማናውቀው። ይሄንን ልደት በደንብ ብትነግረኝ። ቅድም ጌርሳምም ከፍቶ እዚሁ ላይ ነው ያለው፣ ግን አስገባኝ ስለው መልስ ስለሌለው አላስገባኝም። ስለዚህ ይሄንን መልሱላቸው ቢያንስ። አሁን እኛ እንግዲህ እውነቱን ለመናገር እኔ ኑረድ በቃቸዋል። እሺ፣ አዎ ትችያለሽ። አንድ ግልጽ ለማድረግ የምንፈልገው ነገር እኛ እንግዲህ የራሳቸው በራሳቸው ቤት የተነሳ ሀሳብ ነው፣ እዛው ያወሩታል። እርዳታችንንም አልጠየቁም፣ እኛም ደግሞ ለማገዝም አንሄድም። ብዙም አይመለከተንም ይህ ጉዳይ። ያው የሰው ነፍስ መዳን ቢገደንም ግን መጨረሻ ላይ በራሳችን መንገድ እናወራዋለን። ግን በእያንዳንዱ ማብራሪያቸው በእያንዳንዱ ንግግራቸው ላይ ስህተታቸው ወደ እኛ ቤተክርስቲያን ስለሚያመጡት ምላሽ እንሰጣለን። አሁን አርገ እግዚአብሔር በባቢው አምላክ ነህ በቃለ ቀርን እግዚአብሔር በእልልታ በምስጋና አረገ ይባላል። በዚህ ኢየሱስን እግዚአብሔር ብሎ መጥራት ይቻላል። አብም ለብቻው እግዚአብሔር ተብሎ የተጠራበት ቦታ አለ፣ ጌታም እንደዛው። ስለዚህ ይጠራል። ከምን አንጻር? ይሄ ዲቪኒቲውን ባስመለከተ አንጻር እንደዛ ተብሎ ይነገርለታል። ልካሁን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል ስፔሲፊካሊ ወልድን እየተናገረ ያለው ጊዜ ቃልም ማነበራል እግዚአብሔር ነበረ ሲል ይሄ በቀጥታ እየተናገረ ያለው ስለ ወልድ ነው። ኦኬ ስፔሲፊካሊ እየተናገረ ያለው ስለ ወልድ። ያ ግን እግዚአብሔር የተባለው አካል ከአብና ከመንፈስ ቅዱስ ግን የተለየ ኢሰንስ ግን የለውም። ይሲ መንፈስ ቅዱስ ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብሎ እንደመጥራት ነው ማለት። እግዚአብሔር አረገ ተብሎ ከተነገረ ስለዚህ ማን ነው ማለት ነው? አካላዊ ቃል በተዋህደው ስጋ አረገ ብለህ ነው አንደርስታንድ የምታደርገው። ለምሳሌ አሁን ሐዋርያ ስራ ላይ እንዳለው ማለት ነው ሐዋርያ ስራ 20:28 ላይ እንዳለው በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን በምን በገዛ ደግሞ። እዚህ ጋር እግዚአብሔር ተብሎ የተጠራው ማን ነው? እግዚአብሔር ተብሎ የተጠራው ማን ነው ካልን በቃ ኢየሱስ ነው እግዚአብሔር ተብሎ የተጠራ። ስለዚህ ይጠራል፣ ኢየሱስ እግዚአብሔር ተብሎ ይጠራል። ዮሐንስ መልእክት ምዕራፍ 5 ከቁጥር 25 ላይ ስትመለከተው ቴዎስ ብሎ ልክ ያስቀምጠዋል። በቃ አምላክ የሚለው ማለት ቴዎስ የሚለው የግሪኩ ቃል ይጠቀማል። ልክ ለአብ የሚጠቀመውን ቴዎስ የሚለውን ቃል ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 17 ላይ ያለውን ማለት ነው። እውነተኛ አምላክ ይሁን አንተን ብቻ የሚለውን ቃል ሴም ቲንግ ለወልድ ይጠቀመዋል። ይቻላል፣ በቃ ትጠቀመዋለህ። ከምን ዞሮ ዞሮ ስንት ነው? አንድ ኤሰንስ ነው ያለው፣ አንድ ዲቫይን ኤሰንስ ነው ያለው። በቃ አለቀ። ደግሞ በሌላ አንግል ደግሞ ልክ ቅዱስ ባስልዮስ እንደተናገረው እኔ እግዚአብሔር ስል ደግሞ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ እንዳለ ደግሞ እግዚአብሔር ሲል የአንድ ጋድ ሄድ መጠሪያ የአብም የወልድም የመንፈስ ቅዱስም ሆኖ ደግሞ ታገኘዋለህ። እግዚአብሔር አምላካችን ብለን ስንጠራ የምንጠራው አብንም ወልድንም መንፈስ ቅዱስንም ይሆናል ማለት ነው። እግዚአብሔር አባታችን ብለን ስንጠራ አብንም ወልድንም መንፈስ ቅዱስንም እንጠራለን። ፍጥረቱ ሁሉ አብንም አባት ማለት ይችላል፣ ወልድንም አባት ማለት ይችላል፣ መንፈስ ቅዱስንም አባት ማለት ይችላል። ማን? ፍጥረት አምላካችን ነው። ስለዚህ ከዚህ አንጻር መጽሐፍ ቅዱስ ክሊር ሊያስቀመጠበት ቦታዎች አሉ። አብን ለብቻው እግዚአብሔር ያለበት ቦታ አለ። ለምሳሌ እንደምትመለከተው በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን ሁሉ ወዷልና የሚወድን አንድያ ልጁን ሲሰጥ ድረስ እግዚአብሔር ዓለሙን ሁሉ ወዷል። ይኸውን አብ ነው፣ አብን ነው ስፔሲፋይ የሚያደርገው። በቃ አንድያ ልጁን የሰጠው እሱ ስለሆነ አብም እግዚአብሔር ተብሎ የተጠራ በዚህ ሴንስ መጽሐፍ ቅዱስ ያስቀምጣል። እንደዛ ሲያስቀምጥ ዲቫይን ፐርሰን ነው እያለ ነው እንጂ እየነጣጠለ እንዳልሆነ ልታውቁት ይገባል። ሌላኛው አሁን እኛን እያነጋገረንና እያወያየን ያለው ነገር ምንድን ነው? ግልጽ ያልሆነና በፕሮቴስታንት ወንድሞቻችን ዘንድ ተሸፋፍኖ እኔ አሁን ቃሌ ሞር በጣም በቃ ከንግግሩ የተረዳሁት ያው ሙሉ ለሙሉ አልሰማነውም። ከንግግሩ የተረዳሁት ነገር ግን የአንድ ግለሰብን ስህተት ለመሸፈን ሲባል ኦርቶዶክስን የምታክል ትልቅ ቤተክርስቲያን ማቃለልን የተመለከትኩበት የአንድ ግለሰብን ስህተት ለመሸፈን የአንድ ወይ የሁለት ግለሰብን ስህተት ለመሸፈን ነገሩን ወደ ኦርቶዶክስ ቤተክርስቲያን መወሸቅ ማለት ከቤተክርስቲያናችን ይልቅ በቃ በጣም መደበቅ ማዋረድ የፈለገው መሸፈን የፈለገው ማንን ነው ማለት ነው? አንድን ግለሰብ ነው ማለት ነው። ኢማጂን ከኦርቶዶክስ አንጻር ካልክ ልክ ነህ እያለው ነው እኮ። ኢማጂን ከኦርቶዶክስ አንጻር ጋይስ አይናችሁን ክፈቱ እንጂ አይመለከተንም ማንም ይሁን እኮ ነው ብላችሁ። ያው ከጥላቻ አንጻር አይደለም።
ከኦርቶዶክስ አንጻር ከሆነ መናፈቅ አያስብልም ብሎ ወንድሙን ፕሮቴክት እያደረገ ከሆነ ያለው ዩጋይስ ለምንድን አይናችሁ ማይከፈተው? እና እንዴት ነው የማልናገረው? ከዚህ አንጻር ይህ እኮ ሸፋፈንለት፣ ስህተቱን ወደ ቤተክርስቲያን አደረገና ሸፋፈንለት። ያንተም ቤተክርስቲያን እኮ ነው ከአንድ ግለሰብ ጋር አወዳድሮ ወንበር ላይ ያስቀመጠው። ያንተም ቤተክርስቲያን ታላቋን ቤተክርስቲያን ምንም ያላልነውን የትም ቦታ ላይ ምንም ያላልነውን ጸጥ ብለን ያለነውን ሰው እኮ ነው የአንድን ግለሰብ ለመሸፈን ያንተን ትልቋን ቤተክርስቲያን ከአንድ ግለሰብ ጎን ለጎን ያስቀመጠልህ ማለት ነው። እና ለእነዚህ ሰዎች ታዲያ እንዴት አይነት ሀሳብ እንደዚህ ካልሆነ በስተቀር ማለት ነው። ስለዚህ ቴዎቶኮስ የሚለው ሀሳብ አለ እንግዲህ ረጅም ወሬ አውርቶ ሊሆን ይችላል። ጋይስ ልደት አንድ ጋይስ ከታች የተቆራረጠ ቪዲዮ ነው እያሉ ነው ፕሮቴስታንቶች። አይደለም የተቆራረጠ አይደለም ጋይስ፣ የተቆራረጠ አለመሆኑን ምንድነው ስቴትመንቷ ብቻ እኮ አለ እኮ መቼም ስቴትመንቱ የተቆራረጠ ሊሆን አይችልም። ጋይስ ስቴትመንቱ የተቆራረጠ ሊሆን አይችልም። የደቂቃው መርዘምና የደቂቃው ማጠር አይደለም። በአንድ ቆይ ሲሱ የሚት አድርገው ሲሱ የሚት አድርገው የደቂቃው መርዘምና የደቂቃው ማጠር አይደለም። ዊዝን በጣም ሾርት ሚኒት ማለት ነው። የሚገርም ስቴትመንት አንድ ሰው ካስቀመጠ ዳት ሴት የሆነ ኮንክሉድ የሆነ ነገር እናገኛለን። በረዘመ ሰዓትም ደግሞ ነጥብ የሌለው ነገር ካወራ ሰው ረጅም ደቂቃ ስላወራ ሀሳቡ ሙሉ ነው ማለት አንችልም። እኛ ያየነው እና የተመለከትነው ነገር ምንድን ነው መሰላችሁ? ከኦርቶዶክስ እና ከካቶሊክ አንጻር ቴዎቶኮስ የሚለውን ትምህርት አለመቀበል ከኦርቶዶክስ እና ከፕሮቴስታንት ከካቶሊክ አንጻር አለመቀበል መናፍቅ አያስብልም። ምን ቴዎቶኮስ የሚለውን ሀሳብ ማለት ነው። ኤዘንትት ፉል ስቴትመንት ታዲያ ይሄ ቀጣይ ላይ ረጅም ማብራሪያ ሊያብራራ ይችላል። ግን ባጭሩ የተናገራት ነገር ምንድን ነው? ቴዎቶኮስ የሚለውን ማለት ነው ከኦርቶዶክስ እና ከካቶሊክ አንጻር ማለት ነው አድርጎ ነው አስማምቶ ያስቀመጠው። ስለዚህ በዛ መንገድ ካስቀመጠው አለቀ በቃ እኩለኛ። ይሄ በቂ ነገር ነው። መናፈቅ አያስብለውም። እንደዚህ ብለው የሚያምኑ ሰዎች ሜይ ቢ በታሪክ ውስጥ አይቷቸው ሊሆን ይችላል። አይመለከተኝም። ቅድም አኬ ተናግሮታል። ከአንዲቷ ቤተክርስቲያን ውጭ የሆነ ሰው ኦልሬዲ ነው በቃ ሄሬቲክስ ነው ትምህርቱም እሱ መናፍቅ ነው ብለን የምናምነው በቃ ከአንዲቷ ቤተክርስቲያን ውጭ እስከሆነ ድረስ። ግን አሁን ደግሞ ስህተቱን የአንድን ግለሰብ ስህተት ከአንዲት ትልቅ ቤተክርስቲያን ጋር እኩል መዝኖ አስቀምጦ ከዚህ አንጻር የምትናገር ከሆነ ችግር የለውም ብሎ ሲያወራ ከዚህ አንጻር እኛም መልስ እንሰጥበታለን። መጥቶ ማውራት ይችላል። አይመለከተንም። ከኦርቶዶክስ አንጻር ስትል ምን ማለት ነው ብሎ ማስረዳት ይችላል። ወይ ደግሞ ግን ቴዎቶኮስ ብሎ አለማመን መናፍቅ ያስብላል ወይ ድብን አድርጎ ያስብላል። ቅድም አኬ እንደተናገረው ከፕሮቴስታንት አንጻር አያስብልም ኦልሬዲ መናፍቅ ስለሆኑ ብሏል አኬ ቅድም። ከኛ አንድ ክርስቲያን ግን እንደዛ ብሎ ቢያምን አውቶማቲካሊ በቃ ውጉዝ ነው አናቴማ ነው ማለት ነው። ደግሞ ቪዲዮ ላሰማችሁ ይችላሉ። አሁን ለገባችሁ ሰዎች ናታኔ ምናምን አሁን ገብተዋል። ሌሎችም ምናምን ከፈለጋችሁ ቪዲዮ ልናሰማችሁ እንችላለን። የተናገረው ፉል ስቴትመንት ነው አይደለም የሚለውንም በዛው ማጥራት ትችላላችሁ። ረጅም ደቂቃ ስለሆነ ስላልሆነ ሳይሆን በዛች በአጭር ደቂቃ ውስጥ የተናገረው ሀሳብ ፉል ስቴትመንት ነው። ከቱ ነው ልቀው በቃ ተጨነቀብኝ እኮ እያየሁት። ፀሐዩ ራሱ እኮ ሌላ ታሪክ ነው። ሲሶ ደንግጦ እኮ ነው ሚዩት ነሲስ ታች ላይ ጉድ ላይቭ እያላችሁ ጻፉለት። ጉድ ላይቭ እያላችሁ ጻፉ ከታች። አንዴ ቆይ ለናታኔም ላሰማው ይሄንን ቮይሱን ናትሻ ትሰማዋለህ? ሌሎቻችሁ ምናልባት አሁን ብዙ ቁጥር እንዴት ናችሁ? ለትሻ እንዴት ነህ? ቃለት ያሰማለን። ትንሽ እንትን ስለሆነ ነው እሺ፣ ሚት ያደረኩት ድምፅ ስላለ ነው። እየሰማው ነው። ክፈተው። ሜይ ቢ ለአንዳንድ ሰዎች ላሰማቸው። ኦርቶዶክሳውያን ክርስቲያኖች በሙሉ ሁላችሁንም በክርስቶስ ኢየሱስ ፍቅር
ይሰማል አይደለ ጋይስ? ሰዎች ስሙ። ክርስትናችን ቅድም እንዳነሳው ትክክል። ለምሳሌ ከኦርቶዶክስና ካቶሊክ ምልከታ የተነሳ ቴዎቶኮስን የሚቃወም ሰው ቢኖርና ያንን ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው። ልደትን አስወጣው። ጋይስ ታብ ኮፒ ሊንክ ሼር አድርጉ። እስቲ ቤቱን ሰፖርት አድርጉት። የቲክቶክ ምልክት ስጡን። ልደት ድጋሚ የገብ ሞዴሬተር አስገቡት። እሺ ሲስ መጥቻለሁ። ልደት መጥታል። እሺ ይኸው ስሙት። አሁን ይኸው ስሙት። ሰዎች ቅድም እንዳነሳው ትክክል። ለምሳሌ ከኦርቶዶክስና ካቶሊክ ምልከታ የተነሳ ቴዎቶኮስን የሚቃወም ሰው ቢኖርና ያንን ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው። ከዚህ ነበር ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፈቅ አያስብልም። ባጭሩ ይህንን አሁን ቅድም ሶበርንም እንትን አድርገዋል፣ አፈር አድርገዋል። ቃሉ አይደለም ማለት ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው። ከዚህ ነበር ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፈቅ አያስብልም። ባጭሩ ይህንን አሁን ቅድም ሶበርንም እንትን አድርገዋል፣ አፈር አድርገዋል። ቅድም እንዳነሳው ትክክል። ለምሳሌ ከኦርቶዶክስና ካቶሊክ ምልከታ የተነሳ ቴዎቶኮስን የሚቃወም ሰው ቢኖርና ያንን ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው። ከዚህ ነበር ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፈቅ አያስብልም። ባጭሩ ይህንን አሁን ቅድም ሶበርንም እንትን አድርገዋል፣ አፈር አድርገዋል። ቃሉ አይደለም ማለት ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው። ከዚህ ነበር ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፈቅ አያስብልም። በቃ ጋይስ ሰማሁ። እዚህ ጋር ነው መጀመሪያ የተነሳ ነው። ቴዎቶኮስን ስለመቃወም ነው። ቴዎቶኮስን መቃወም ብቻ መናፈቅ አያስብለውም እኮ ነው ያለው። እንዴ አንድ ሰው ቴዎቶኮስን መቃወሙ ብቻ ለምሳሌ ከኦርቶዶክስና ከካቶሊክ ቪው አንጻር ቴዎቶኮስን መቃወሙ ብቻ መናፈቅ አያስብለውም። ምን አይነት ስታንዳርድ ነው ያስቀመጠው? ስለዚህ ከኛ አንጻር ከተቃወመ ከኦርቶዶክስ እና ከካቶሊክ አንጻር ቴዎቶኮስን የምትቃወም ከሆነ መናፍቅ አያስብልህም እያለን ጋይስ፣ የዚህ የቴዎቶኮስ ትምህርት በእኛና በካቶሊክ ምን ዜድን ለማዳን የተኬደበት ርቀት አየህ አይደለ? ዜድን ልናገር ቆይ አንተሽ ዜድን ለማዳን ሲባል ነው የእኛን ቤተክርስቲያን የነገረ ክርስቶስ ትምህርት የሰዉት። እነሱ አይፈሩም። ኢማጅን አንድን ሰው ለማዳን ሲሉ ያንተን ሙሉ የቤተክርስቲያን ትምህርት ይንዱልሃል። ለአንድ ግለሰብ ሲባል ያንተ ዜድን ለማዳን ሲባል ቤተክርስቲያንን የሰዋት ይኸው በአደባባይ በቃ የእኛን ቤተክርስቲያን በጣም ታላቋን ቤተክርስቲያን ማለት ጥርት ያለ ኤርሚያስ ትላንትና ጥርት ያለ የነገረ ክርስቶስ ትምህርት አላት ብሎ ሲመሰክርላት የነበረውን ኢዝሊ ነው በቃ የሰዋት። ማንን ለመደበቅ ሲባል? አንድ ተራ ግለሰብን ማለት ነው፣ የእሱን ትምህርት ለመደበቅ ሲባል። እኛ እኮ ማለት ነው እውነቱን ለመናገር ቃልዬ ቤተክርስቲያናችንን ሳይጠራ ቢያወራ አይመለከተንም ነበር። እውነቱን ነው የምነግራችሁ። ቤተክርስቲያናችንን ሳያነሳት የእኛን ቤተክርስቲያን ማለት ነው ሳያነሳት ሞገቱት ይሄን 2 ቀን ጋይስ፣ ልጁ ሊመለስ አልቻለም። መጀመሪያ ቃሌ ነበር ሲሞግተው የነበረው። አረ ልክ አይደለም፣ አረ ቃል እናት በጣም ሞገተው ሲል ሀሳቡን አልቀይር አለ። ጉዳዩ ተፋፋመ፣ ሌሎቹ ጋር ደረሰ። ሌሎቹም 3 ሰዓት ሙሉ ቁጭ አሉ፣ ሊመልሱት አልቻሉ። ፋይናሊ እየተደረገ ያለው ነገር ምንድነው ማለት ነው? በቃ ነገሩን ለመሸፋፈን ሲፈለግ ወደ የተወሰደ ማለት ነው ወደ ቤተክርስቲያን አልመለስ ሲላቸው አይ በቃ እኮ ልጅ እኮ እውነት አለው የተቃወመው እኮ ከኦርቶዶክስ አንጻር ነው ማለት የተቃወሙት ሰዎች ዜድን የተቃወሙት ማለት ነው። መጀመሪያ ላይ አረ ልክ አይደለም ብሎ በቃ ማለት መራቃቸው እስኪደርቅ ድረስ ከተቃወሙት ግለሰብ ውስጥ አንደኛው ቃሌ ነበር። ዜድን ግን በቃ ልጁ አልመለስ ሲል ልጁ ማትረፍ ስላለባቸው ምን አደረጉ? አይ ከቤተክርስቲያን አንጻር ከሆነ የተናገረው መናፍቅ አያስብለውም ወደሚል መደምደሚያ ደረሱ ማለት ነው። በጣም የሚገርም ነገር ነው። ይህንን ነው በቃ ሊትራሊ የተናገረው ነገር ይሄ ነው። ቴዎቶኮስን መቃወም መናፍቅ አያስብልም የሚለውን ይህንን ወርዱን ማርክ አድርጉት። ፉል ስቴትመንት ይሄ ፉል ስቴትመንት ቴዎቶኮስን መቃወም ብቻውን መናፍቅ አያስብልም። ይሄ ፉል ስቴትመንት ምንም አጠረ ረዘመ የሚያስብል ነገር የለም። እኔም እኮ የምለው እኮ እሱ እኮ ሌላ አውድ አይፈልግም፣ ሌላ ኮንቴክስት አይፈልግም ማለት ኦርቶዶክስ ራሱ ፕሮቴስታንት ማለት ምናልባት ያላለውን ነገር ብለን ከሆነ ይቅርታ እንጠይቃለን። እኔ ያው ከታች ያላችሁ ወንጌል አማኞች ያው ቃል ይምጣና ለ5 ደቂቃ ነው እንደዚህ አልተናገርኩም። ይሄ እኔ የተናገርኩት ስቴትመንት አይደለም። ወይ ኤአይ ነው ወይ
በቃ ማለት ካልተናገረው ማለት ካላለው ግን ይሄ በራሱ ራሱን የቻለ ስቴትመንት ነው። ቴዎቶኮስን መቃወም ማለት ስህተት አያስብልም ብሏል። ስለዚህ ቢያንስ መጥቶ የሚያስረዳበት መንገድ ካለ አንድ ነገር ነው። ካልሆነ ግን ያው ሐሳብና አስተያየታችንን እንቀጥላለን። ናቱ ምን ትላለህ? ናቱ ደግሞ ከፈለገ በዚሁ ርዕስ ራሱ ማውራት እንችላለን። ግን የመጀመሪያው ቅድም እንደተባለው ምንድነው በቃ መናፍቃን ሲጀመር አመኑ አላመኑ ኦልሬዲ መናፍቅ ናቸው። በቃ ከዛ በኋላ እንደፈለጉ ይሉታል። በግል ሀሳብ የማይስማሙ ዝሮዎች፣ በመጽሐፍ ቅዱስ ሀሳብ የማይስማሙ ዝሮዎች ናቸው። ሲጀመር ቀደሜ አንዱን ይላል፣ ዜድ አንዱን ይላል። አሁን ልደት መጨረሻ ያለውን ሁላችሁም ልብ በሉ። በጣም ሲታገል ቆየና በቃ የማይመለስ ድዊ ሲሆንበት ምን አለ? እንደው በቃ አልተመለሰም እንዳይባል ምን አለ? የእሱን እንትን ወደ ማለት ሄደ ማለት ነው። እንደው ችግር የለውም አይነት ወደሚመስል ነገር ማለት ነው። አሁን ከዚህ በላይ በቃ ታማኝ አለመሆን ምን አለ ማለት ነው። ስለዚህ ታማኞች አለ። ኤኒዌይስ ከተቻለ ግን ካላችሁ ሼር አድርጉልን። ይኸው እናወራዋለን። እኔ ራሱ ወጥቼ አወራዋለሁ። እዚህ ጉዳይ የተነሳ በጣም ትችት ሲበዛበት እኔ ነን ዲኖሚኔሽናል ነው ያለው። እየሰማችሁኝ እንዳለ አውቃለሁ። ኖ ቆይ እንደሚላ እየሰማችሁኝ እንዳለ አውቃለሁ። አሁን ቴክስቱን ሳይሆን እኔ ሲሪየስሊ ነው። ይሄን ነገር እሱ አልተናገረም፣ ከአውድ ውጪ ነው የተወሰደበት። ይሄ ነገር እያደረጋችሁ ያላችሁት ነገር ትክክል አይደለም። በቃ ማለት ያልሆነ ነገር ነው እያደረጋችሁ ያላችሁ ምትሉ ፕሮቴስታንቶች ካላችሁ ይሄው ቤቱ ክፍት ነው፣ ገብታችሁ እንትን በሏ። ገብታችሁ እኮ አረ ዋትስአፕ እናንተ በጣም በቴክስት ተጨናነቀ። ስማ የቲክቶክ ሪፖርት ሲያቀበ በዋትስአፕ ሪፖርት ማድረግ ጀመሩ። አይደለም በእውነት ለምመሰላችሁ ገብታችሁ ኑና ግቡና ኖ ትክክል አይደለም ቃሌ በፍጹም እንደዚህ አልተናገረም ካላችሁ ይሄው ቤቱ ክፍት እኮ ነው። ቤቱ ክፍት ነው። አይ ልጁ ያልተናገረውን ነገር ነው የተቆረጠ ቪዲዮ አምጥታችሁ የሰው ስም እያጠፋችሁ የዚህ ሴት ተቋርጠው እና ምን እያልኩ ነበር? ስማ ልደትሻ ዜድ እኮ ወደ እንትን ነን ዲኖሚኔሽን ሄዳለው እያለ ሰሞኑን እያስፈራራ ነበር። ለዛ እኮ ነው አሁን ይሄን አይነት እንትን ጉዝጓዝ የቀረበለት። እዚሁ መንፈቅና አይደለም ዝም ብለህ እያመንቀጥል ነው በለኝ። በቃ አሁን አለ በቃ ከምትሆን እንደዚህ ዝም ብለህ መንፈቅናውን ይዘህ ይሄ መንፈቅና እኮ አይደለም። በነገራችን ላይ ቴዎቶኮስን ማመን ወይ ደግሞ መቀበል ምን ማለት ነው? ይሄን እንኳን የማያውቅ ሰው ነው። በነገራችን ላይ ቴዎቶኮስን መቀበል ማለት አማኑኤል እውነተኛ አምላክ ነው የሚለውን ትምህርት መቀበል ማለት ነው። እና በተዘዋዋሪ ምን እያለ ነው? አማኑኤል እውነተኛ አምላክ አይደለም ቢል አንድ ሰው መንፈቅና አይደለም እያለ ነው ማለት ነው። ለምን? የቅዱስ ቄርሎስ የመጀመሪያው አናቴማ ኤክስፕላኔሽንም ያ ስለሆነ ማለት ነው። ታች ግን አንዳንድ ሰዎች ለእናንተ ብዙም መልስ መስጠት ባይጠበቅም ግን እንደዚህ አላስብም፣ እንደዚህ አላስብሽም፣ አስተዋይ ትመስይኝ ነበረ ምናምን ተቀልዳለህ እንደ አንተ ለአንድ ተራ ግለሰብ ቤተክርስቲያኔን እንደቀል ማምሻውን ሰውታት መተ እንዲህ ምናምን ትላለህ። አንተ የቆረቆረ እኮ ለአንድ ግለሰብ እኔ እኮ ታላቋን ቤተክርስቲያን እኮ መተ የዘረጠጥከው ምንም ነው የማይመስለኝ ማለት ነው። ለምን ደብሮ ውሎ ለምን ደብሮ አያድርም? ለምን ደብሮ አይነጋም? እና ለምን ደብሮ አይመሽም? አሁንም ተመልሶ ለምን አላስጠላም? እንዲህ ድምፄን ሁሉ መስማት ማለት ነው። የራስህ ጉዳይ፣ የራሳችሁ ጉዳይ። ትቀልዳላችሁ እንዴ እናንተ? 24 ሰዓት ለ3 ዓመት አይደል ቤተክርስቲያናችን ሲጨበጭበ ነበር። እቺ ደግሞ የማትመቸኝ ሚዛን አለ። ከታች አሱ ልኬልሃለሁ። አይ ቃሌ እንደዚህ አላለም፣ በፍጹም ቃሌ እንደዚህ ያልተናገረ የምትል ከሆነ ልኬልሃለሁ። እኔ በፍጹም ቃሌን ክሪቲክስ ለማድረግ አይደለም የከፈትኩት፣ ሀሳቡን ነው። ሀሳቡን ደግሞ እዚህ ቤት ማናቸውም ሰው ሀሳቡን ያነሳሉ፣ ሀሳብ ዲስከስ ያደርጋሉ። ልኬልሃለሁ። አይ ቃሌ በፍጹም እንደዚህ አላለም ካለ ገብተህ
ወይ የተቆረጠ ቪዲዮ ነው የምትሉ ከሆነ ሌላ ቪዲዮ ካለ እጃችሁ ላይ ይሄ አስገብቻለሁ ስቤያለሁ። አናፖሎጂ ቪዲዮ አይታል ሲስ አዲያታ ወንድሞች ለምንድን ነው የነሱ ማን ይሄንን አጀንዳ ያነሳው? ና አለሽ አንዲት የኤርሚ ጋር ያለች ቆንጂት ማለት ነው። እሱ በስመ ታረጋችሁ ስገባ እኮ ስማ ስገባ ጸጥ ነው የሚሉት ሁሉም አየሁልህና ከዛ ማን ይሄን ቪዲዮ ያነሳው ነው ማን ነው ይሄንን ሀሳብ ያነሳው ነው አለች ጓ ምናምን ብላ አይ አናናት ወንድሞች እናንተ ምን ሆናችሁ የተሰጣችሁን ሁሉ ኳስ የምትጫወቱት ለምን ኳሱን ይዛችሁ ትጫወታላችሁ? እና ምን ያርጉት ያግቡት አላለም ማን ነው ካለ እሷን እንደሚፈሩ ከሴት እሷን ከወንድ ኤርሚያስን እንደሚፈሩት ማንም አይፈሩትም እዛ አካባቢ ያሉ ሰዎች እና ያግቡት እንደ ፓርት በቃ አልቻልኩም። ኳሱን ይዘው ምን ሊያደርጉት ቪዲዮ ጋይስ ይመቻችኋል። እኔ እሷ ስገባ አልኩ እኮ የትም ይገባ ሁሉም ሚውት ጸጥ ነው ምትል ጸጥ ይኸው የፈለገ 20 ደቂቃ አታወራም። ማንም ነው የማይመልሰው አሉ ከይስ ቪዲዮ ላሰማ ትንሽ ጸዳ ቪዲዮ ስለሚመቸኝ ያስቀኝ ማን ነበረ? አናፖሎጂ ነው አይደለ? የሱ ላይ ነው የተለቀቀው። ሰላም እስከዛ ሰላም ነው ልደት ትክክል ካልሆንኩ ታርመኛለህ። አናፖሎጂ ማለት ነው ደግሞ እኮ እሺ አንድ ይቅርታ ቆይ ስማው ጋይ ስሙት እኛ ትክክል ካልሆንኩ ታርመኛለህ። አናፖሎጂ ማለት ነው ኦኬ ለምን ብዬ ነው የማምነው? የአምላክ እናት ናት ብዬ ለምንድን ነው የማስተምረው? ለምንድን ነው የማምነው? ያልተናገር ሐዋርያቶች ከሐዋርያት ስራ 1 በኋላ ሜንሽን ያልተደረገች እሷ ሴንተር ኦፍ እንትን ፖይንት ናት እንዴ? ማርያም የአምላክ እናት ናት። ይሄ እኮ ብር ቤት ከፍቶ እኮ ማብራራት እኮ አይጠበቅም። የአምላክ እናትነቱን የካደ ጴንጤ ራሱ ካለ መናፍቅ ነው። ባቢሎን መሳሉ ይህ ዘመን ለእናንተ አልሆነም። አም ሶሪ ጋይስ ቱ ቢ ኦነስት ፊዚም ርዕሱን ማን ያነሳው ታውቁታላችሁ? እዚህ ፕላትፎርም ላይ ያንን ርዕስ ቤት ከፍቶ ርዕስ የሰጠው ለዚህ ፕላትፎርም ማለት ነው ሀና ናት። አሁንም እሷ ናት መጣ እንትን ያለችው። የኔ ወንድሞች አሁንም እየተጃጃላችሁ ነው። ልስን ከፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። ኳስ ተለቀቀላችሁ፣ ኳሱን ተጫወታችሁት በደንብ እኮ። እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከእኛ ሞገኛ እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። እንዴ ካዳ ያግቡት እንዴ ካልተጫወቱ፣ ካዳ ያግቡት እንዴ ካልተጫወቱ። ትክክል ካልሆንኩ ታዲያ ያግቡት እንዴ ካልተጫወቱ። እዚህ ላይ አንድ እንድትይዙልኝ የሚፈለገው ነገር እቺ ቆንጂት በጣም አንድ ወሳኝ ነገር ተናግራለች። ምን ብላ? ወላዲተ አምላክ ብሎ አለማመን መናፍቅ ጴንጤም ቢሆን መናፍቅ ያስብላል አለች። ሲጀመር ጴንጤ ሲጀመር ነው ግን ጴንጤም ቢሆን መናፍቅ ያስብላል አለች። ቃሌን ነው እኮ ነገረችው። አይ ሰማሁ ቪዲዮ በእንትን በዋትሳፕ ሁላ ሪፖርት እየቀረበበት ነው። ሪፖርት እያደረጉበት ነው የዋትሳፕ አካውንት። ልጆችም የሚለው እሳቤ ለምን አሁን አይዶን ነው እንዴት ኤክስፕረስ እንደሚያደርጉት ፕሮቴስታንቶች። ቢካዝ ሁለት ባህሪ ከተባለ ሰውና አምላክ ነው የወለደችው ስለሚባል ነው። ከዛ አምላክ ስለማይወለድ
ሰው ብቻ ስለሚወለድ ነው አምላክን አልወለደች የሚሉት ነው ወይስ ደግሞ ከምን አንጻር ነው? እንደዛ እስከሆነ የእድረት እሳቤ አይሆንም ወይ? እና ከዛ ጋር ተያይዞ ሲሶም አይዶ ነው እንትኑ ካለ እንደ ሁለት ባህሪ ማርያም አምላክን ወለደች የማይባልበት አሜን ትላላችሁ፣ ግን ወለደች ሲባል አምላክና ሰው ነው የወለደችው በሚለው ነው ወይስ እንዴት ነው የምትረዱት? ኦር ኤኒዋን ጋይስ እኔ ጋር በጣም እየተቆራረጠ ነው። ታፕ ኮፒ ሊንክ ሼር አድርጎ ኤክሶ ሲሶ የሚል የምትለውን ብቻ ነው የሰማሁት። ጋይስ ፕሊዝ ታፕ ኮፒ ሊንክ ሼር አድርጉ። ካሜራ ራሱ መክፈት ፈልጌ አልቻልኩም። ኤክሶ ምን ነበር የጠየቀው? ያ ሁለት ባህሪ አማኝ እንደመሆናቸው ኦር ሰው እንደመሆናቸው አይ ዶንት ኖ አንተ ሁለት ባህሪ የምታምን ከሆነ ግን ናቱ ሳቡልኝ ናቱ ልኳል። እሺ ገብቷል። አምላክ ድንግል ማርያም የወለደችው አምላክና ሰው ነው ወይስ ደግሞ አምላክ ስለማይወለድ ሰው ብቻ ነው ከዛ በኋላ ነው መለኮት የተዋሃደው? በምን ሳቤ ነው ሁለት ባህሪ ሲባል አረዳዱ እንዴት ነው ያለው? በፕሮቴስታንቱ አንጻር ነበረ። የኔ ወንድሞች አሁንም እየተጃጃላችሁ ነው። ልስን ከፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። ኳስ ተለቀቀላችሁ፣ ኳሱን ተጫወታችሁት በደንብ እኮ። እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከእኛ ሞገኛ እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። እንዴ ካዳ ያግቡት እንዴ ካልተጫወቱ፣ ካዳ ያግቡት እንዴ ካልተጫወቱ። ዚስ በጣም ደስ የሚል ቪዲዮ ነው። የገባችሁ ኮፒ ሊንክ አድርጉለት። እሺ የአፖሎጂ ሪፖስት ምናምን አድርጉለት። አልቻልኩም። ቲቪ እየወጣች ነው እንዴ ወይ እንጣኛው? እኔም ልውጣ እባክህ ከቤት። መልካም ጊዜ ይሁንላችሁ። መልካሙን ተመኘውላችሁ ምናምን ነገር ነቲንግ ፐርሰናል ባይዜ እዚህ ሚዲያ ላይ እስካለን ድረስ ደስ የቤተክርስቲያንና የቤተክርስቲያን ጉዳይ ነው። ዛሬም ነገም ለምን የእናቴ ልጅ አትሆንም? በቤተክርስቲያን ላይ ሞክ እያረግ ቤተክርስቲያንን አዛ እያረግ እንገናኝ። በቃ እንደዚሁ ነው የምናወራው እና ክርስቶስ ወደ እውነት ሁሉ ይምራችሁ። በተለይ ፕሮቴስታንት ወንድሞቼ በዚህ ሁሉ ክፍተት ውስጥ እንደዚህ ነገሮቹ ጥንቅጥ በሆኑበት ሰዓት ላይ ክርስቶስ በተካረበት ሰዓት ላይ ማንም አያጃጅል። በቃ አእምሮ ለትንሽ ሰከንድ ተጠቀምና እስኪ በዚህ ልክ ውዝግብ የሌለበት ጥርት ያለ ትምህርት ያለበት የት ነው ላገኝ የምችለው ብለህ አስቡ። እኔ ሰሞኑን አንዳንድ ቪዲዮዎች እያየሁ ነው። እስኪ ወንጌል የሚሰበክበት ቸርች ጥሩኝ፣ የነቢያት ያልሆነ ውካታ ያልሆነ ምናምን የሚል በጣም ብዙ በርካታ ፕሮቴስታንት አለ መሬት ላይ ታውቃላችሁ አይደል? ቸርች አልባ ሆኖ የቀረ በጣም ብዙ ፕሮቴስታንቶች እንዳሉ ታውቃላችሁ። የሚሄዱበት ግራ ገብቷቸው እንዳለ ጽድት ያለ ነገር ከማጣታቸው የተነሳ ማለት ጠቁሙኝ እባካችሁ። የምታስታውሱ ከሆነ ኢቨን ሜሪ ወደ ኦርቶዶክስ ከመምጣቷ በፊት የመጀመሪያ ጥያቄዋ የነበረው ትክክለኛ ወንጌል የሚሰበክበት ቸርች የት ነው እስኪ ንገሩኝ የማለት ነበረ። ባይዚ እንደ ቀልድ አትዩት። ይህን ጥያቄ እንደዚህ ብላ ነበር ስጠይቅ የነበረው። ፋይናሊ ስታይ የለም ማረፊያዋ ግን ኦርቶዶክስ ቤተክርስቲያን ሆነች። እና ከእልና ከብሽሽቅ ወጣችሁ እዩት እስኪ መከፋፈላችሁን እውነቱን ለመነጋገር ዲዩቲንክ የሚመስላችሁ ገድላት ምናምን ነው ፕሮቴስታንት ችግራችሁ አይደለም። ነገረ እግዚአብሔር ነው ከኛ ጋር እናንተ ችግር። ይኸው ስለ ነገረ እግዚአብሔር ስታወሩ በዚህ ልክ ትሳሳታላችሁ። ስለ ስላሴ ስታወሩ፣ ስለ ክርስቶስ ስታወሩ ሳታስቡት በቃ ክርስቶስ አምላክ አይደለም ወደ ማለት ደረጃ ደርሳችኋል። እና ይህን የምትመለከቱ ልባም ፕሮቴስታንቶች ማለት ነው ካላችሁበት ነገር ውጡ። ትንሽ ብቻ ማሰብ ነው የሚጠይቀው።
በቃ ፕላን ኤ ፌል ካረገ፣ ፕላን ቢ ፌል ካረገ፣ ፕላን ሲ ፌል ካረገ ቆም ብለህ የምታስበው ሌላ ጌታ እግዚአብሔር ያስቀመጣት እውነተኛ የእግዚአብሔር ቤተክርስቲያን አለች ብለህ ማሰብ ነው። ኦኬ ያቺም ደግሞ የጌታ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ናት። በቃ ጥርት ያለ ትምህርት ያላት ማለት ነው። ነገረ እግዚአብሔር ላይ እንከን ልታወጣላት የማትችል ቤተክርስቲያን። እስከዛሬ በገድላትና በድርሳናት ነበር አእምሯችሁ ሲደነዝዝ የነበረው። ገድላትና ድርሳናት የቤተክርስቲያን የሃይማኖት ትምህርት አይደሉም። ስህተት ሊኖርባቸው ይችላል ተብሎ ፋይሉ ከተዘጋ ረጅም ሰዓት ላይ ነው። ለመዳን የሚያስፈልግ ትምህርት ላይ ግን ምንም አይነት እንከን ስህተት የሌለባት ቤተክርስቲያን ናት ያለች። ስለዚህ እንደዛ ከሆነ ቆም ብላችሁ አስቡት እና ከዚህ በላይ ብዙ በቃ ትሸወዱ። ስዕል አምላኪዎች አይደለንም፣ ጣዖት አምላኪዎች አይደለንም፣ ታቦት አምላኪዎች አይደለንም። አንዱን አምላክ ነው የምናመልከው በሶስት አካል የተገለጠው። እናንተ እንደዛ ታመልካላችሁ ወይ? በፍቃድ ሶስት እያደረጋችሁት የአብ የባህሪ ልጅ በጣም ትልልቅ ነገሮች ላይ ነው እኮ የሳታችሁት። እና በቅንነት ቆም ብላችሁ አስቡት። መቼም እንደማይፈታ ልነግራችሁ እችላለሁ ይሄ ልዩነት። ምክንያቱም አንድ ሴንትራላይዝ የሆነች ቤተክርስቲያን የለችም በመካከላችሁ ማለት ነው። ሊፈታ የሚችለው እኮ የሆነ ትክክለኛውን ትምህርት የያዘ አካል ስታገኝ፣ ሁሉም የየራሱ መረዳት ነው የሚነግር ፕሮቴስታንቲዝም ውስጥ ሆነ ማለት ነው። እና አትሸወዱ። ፊት ለፊት ማውራት የማትፈልጉ ሰዎች እውነተኛውን የቤተክርስቲያን ትምህርት መማር የምትፈልጉ በውስጡ አውሩ። 24 ሰዓት ኦፕን ቴሌግራም ላይ ጽድት አድርጌ ያስተምራቸዋል። ስማችሁ ማነታችሁ ሳይታወቅ ማለት ነው። እና አብረን ጌታ ክርስቶስን ከፍ እናደርገዋለን። ከቅዱስ ቁርባን ትሳተፋላችሁ። ነጭ ለብሳችሁ የጌታን ቅዳሴ እየሰማችሁ አንዱን አምላክ ታመልካላችሁ። እመኑኝ። ከልውጡና ትንሽ ውስጣችሁ የተጠራጠረ ሰዎች በውስጥ አውሩኝ። ክርስቶስ ምስክሬ ነው ብላችሁ አይኖ እንደምታወሩኝም አውቃለሁ። ሰሞኑንም ስላላችሁ አንዳንድ ሰዎች እንነጋገር። ቴሌግራም ላይ አናኒሞስ በሆነ መንገድ ማናችሁ ምን እንደሆናችሁ ሳታውቁ ትምህርታችሁን ተምራችሁ እጥፍ ብላችሁ ሰላማችሁን ጥብቅ፣ ከፕሮቴስታንቱ ጥጥ ክርስትናችሁን ጥብቅ፣ ሰላማችሁን ጥብቅ አድርጉ። ይሄ የኔ መጨረሻ መልእክቴ ነው።